ኦሪት ዘሌዋውያን ምዕራፍ 20 እግዚአብሔር ሙሴን እንዲህ አለው፣ ለእስራኤላውያን እንዲህ በላቸው፣ ከልጆቹ አንዱን ለሞሎክ የሚሰጥ ማንኛውም እስራኤላዊ ወይም በእስራኤል የሚኖር መጻተኛ ይገደል። እርሱንም የሀገሩ ሕዝብ በድንጋይ ይውገረው፣ ልጁን ለሞሎክ በመስጠት መቅደሴን አርክሷልና ቅዱሱን ስሜን አቃልሏልና። በዚያ ሰው ላይ ጠላት እሆንበታለሁ፣ ከወገኖቹም ለይቼ አጠፋዋለሁ። የአገሩ ሕዝብ ሰውየው ልጁን ለሞሎክ ሲሰጥ አይተው ቸል ቢሉ ባይገድሉትም በዚያ ሰውና በቤተሰቡ ላይ ጠላት እሆናለሁ። እርሱንና ከሞሎክ ጋር በማመንዘር እርሱን የተከተሉትን ሁሉ ከሕዝባቸው መካከል ለይቼ አጠፋቸዋለሁ። ወደ ሙታን ጠሪዎችና ጠንቋዮች ዘወር በማለት በሚከተላቸውና ከእነርሱም ጋር በሚያመነዝር ሰው ላይ ጠላት እሆንበታለሁ፣ ከወገኖቹም ለይቼ አጠፋዋለሁ። ራሳችሁን ቀድሱ፣ ቅዱሳንም ሁኑ፣ እኔ እግዚአብሔር አምላካችሁ ነኝና። ሥርዓቴንም ጠብቁ አድርጉትም፣ የምቀድሳችሁ እኔ እግዚአብሔር ነኝ። አባቱን ወይም እናቱን የሚረግም ማንኛውም ሰው ይገደል። አባቱን ወይም እናቱን ረግሟልና ደሙ በራሱ ላይ ነው። አንድ ሰው ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ይገደሉ። አንድ ሰው ከአባቱ ሚስት ጋር ግብረ ሥጋ ቢፈጽም አባቱን አዋርዷል፣ ሰውየውና ሴትየዋ ይገደሉ፣ ደማቸው በራሳቸው ላይ ነው። አንድ ሰው ከልጁ ሚስት ጋር ግብረ ሥጋ ቢፈጽም ሁለቱም ይገደሉ፣ ነውር አድርገዋልና ደማቸውም በራሳቸው ላይ ነው። አንድ ወንድ ከሴት ጋር ግብረ ሥጋ እንደሚፈጽም ሁሉ ከወንድ ጋር ቢፈጽም ሁለቱም አጸያፊ ድርጊት ፈጽመዋልና ይገደሉ፣ ደማቸው በራሳቸው ላይ ነው። አንድ ሰው አንዲትን ሴትና እናቷን ቢያገባ አድራጎቱ ጸያፍ ነው። በመካከላችሁ እንዲህ አይነት ርኩሰት እንዳይገኝ ሰውየውና ሴቶቹ በእሳት ይቃጠሉ። ማንኛውም ሰው ከእንስሳ ጋር ግብረ ሥጋ ቢፈጽም ይገደል፣ እንስሳይቱንም ግደሏት። አንዲት ሴት ወደ እንስሳ ቀርባ ግብረ ሥጋ ብትፈጽም ሴቲቱንና እንስሳውን ግደሉ፣ ደማቸው በራሳቸው ላይ ነው። አንድ ሰው የአባቱን ወይም የእናቱን ልጅ የሆነችውን እህቱን አግብቶ ግብረ ሥጋ ቢፈጽም አድራጎቱ አሳፋሪ ነው። በሕዝባቸው ፊት ከሕዝባቸው ተለይተው ይጥፉ። ሰውየው እህቱን አዋርዷልና ይጠየቅበታል። ማንኛውም ሰው በወር አበባዋ ጊዜ ከሴት ጋር ግብረ ሥጋ ቢፈጽም የፈሳሿን ምንጭ ገልጧልና እርሷም የፈሳሿን ምንጭ ገልጣለችና ሁለቱም ከሕዝባቸው መካከል ተለይተው ይጥፉ። ከእናትም ሆነ ከአባትህ እህት ጋር ግብረ ሥጋ አትፈጽም። ይህ የሥጋ ዝምድና ማቃለል ስለሆነ ሁለታችሁም ትጠየቁበታላችሁ። ማንኛውም ሰው ከአጎቱ ሚስት ጋር ግብረ ሥጋ ቢፈጽም አጎቱን አዋርዷልና ሁለቱም ይጠየቁበታል፣ ያለ ልጅም ይሞታሉ። ማንኛውም ሰው የወንድሙን ሚስት ቢያገባ አድራጎቱ ርኩሰት ነው፣ ወንድሙን አዋርዷልና ያለ ልጅም ይቀራሉ። እንድትኖሩባት እናንተን የማስገባበት ምድር እንዳትተፋችሁ ሥርዓቴንና ሕጌን ጠብቁ አድርጉ። ከፊታችሁ የማሳድዳቸው አሕዛብ ልምድ አትከተሉ። እነዚህን ሁሉ በማድረጋቸው ተጸየፍኳቸው። እናንተ ግን ምድራቸውን ትወርሳላችሁ፣ ማርና ወተት የምታፈሰዋን አገር ርስት አድርጌ እሰጣችኋለሁ አልኋችሁ። ከአሕዛብም የለየኋችሁ እኔ እግዚአብሔር አምላካችሁ ነኝ። ንጹሕ በሆኑትና ንጹሕ ባልሆኑት እንስሳት እንዲሁም ንጹሕ በሆኑትና ንጹሕ ባልሆኑት ወፎች መካከል ልዩነት አድርጉ። ርኩስ ነው ብዬ በለየሁት በማንኛውም እንስሳ ወይም ወፍ ወይም በምድር ላይ በሚንቀሳቀስ በማንኛውም ነገር ራሳችሁን አታርክሱ። እናንተ ለእኔ ቅዱሳን ትሆኑልኛላችሁ፣ እኔ እግዚአብሔር ቅዱስ ነኝና
የእኔ ትሆኑ ዘንድ ከአሕዛብ መካከል ለይቻችኋለሁ። ከመካከላችሁ ሙታን ጠሪ ወይም መናፍስት ጠሪ የሆነ ማንኛውም ወንድ ወይም ሴት ይገደል፣ በድንጋይም ይወገሩ፣ ደማቸውም በራሳቸው ላይ ነው።